ስራ፣ ትምህርት፣ ፕሮፖዛል ሁሉንም በነፃ የሚያግዝ ቻትጂፒቲ አለ። ግን አብዛኞቻችን ቻትጂፒቲን በትክክል አንጠቀምበትም። ኤፌክቲቭሊ ቻትጂፒቲን ለመጠቀም ማድረግ ያለብን ዋና ዋና ቲፖች እንደሚከተለው አቀርብላችኋለሁ። መጀመሪያ ቻትጂፒቲ እዚህ ጋር እንክፈት። ቲፕ 1 አስክ ክሊር ኤንድ ስፔሲፊክ ኩዌሽንስ። ምክንያቱም ቻትጂፒቲ ጥሩ መልስ እንዲሰጠን ጥያቄው ግልጽ መሆን አለበት። ለምሳሌ ይህን ጥያቄ ኤክስፕሌን ኤሌክትሪሲቲ እንበለው። ይሄ አሁን ጄኔራል የሆነ ጥያቄ ነው። ጀስት ቻትጂፒቲን ሰርች እናደርግ። ዋት ኢዝ ኤሌክትሪሲቲ ጀስት ኤክስፕላኔሽን እየሰጠን። ይሄ ግን ሞር ጄኔራል የሆነ ብዙ ነገሮችን አጠቃሎ ያስቀመጠ ነው። ሞር ስፔሲፊክ እና ክሊር ብናደርግ ለምሳሌ ኤክስፕሌን ሃው ቱ ሴቭ ኤሌክትሪሲቲ አት ሆም አለ። ቅድም ኤክስፕሌን ኤሌክትሪሲቲ ነበር ያለ። አሁን ግን ስፔሲፋይ እና ሞር ክሊር አደረግ። ስለ ኤሌክትሪሲቲ ኢነርጂ ቤታችን ውስጥ ከምንጠቀመው እንዴት ሴቭ ማድረግ እንደምንችል ወይም በአግባቡ እንደምንጠቀም እየጠየቅ ነው። ሰርች ስናደርግ ጥያቄውን ቻትጂፒቲ የሚያመጣልን ኢነርጂ እንዴት ሴቭ እንደምናደርግ 1 2 3 እያለ አማራጮችን ሞር ስፔሲፋይ እያደረገ ሞር ስፔሲፋይ ማድረግ እንችላለን። ይሄ ጊቭ 5 ኢዚ ዌይስ ቱ ሪዲዩስ ማይ ሃውስሆልድ ኤሌክትሪክ ሲቲ ቢል ብንለው እነዚህ 5 ኤሌክትሪክ ኮንሳምፕሽናችን የምንቀንስባቸው መንገዶችን ወይም ቤስት የተባሉትን ጥያቄው ሞር ስፔሲፋይ እየሆነ መጣ። ምንጠይቀው ጥያቄኛ ሞር ስፔሲፋይ እያደረግነው እሱ የሚሰጠን መልስም እኛ ወደምንፈልገው ሞር ስፔሲፊክ መልሶችን ያስቀምጥልናል። ሁለተኛ ቻትጂፒቲን በምንጠቀምበት ጊዜ ቴል አወር ሌቨል ቱ ቻትጂፒቲ። ለቻትጂፒቲ የሰርቻችንን ሌቨል በቢግነር ሌቨል ነው የምንፈልገው አት ስቱደንት ሌቨል ኦር የፕሮፌሽናል ሌቨል፣ እሱም መንገድ አለብን። ለምሳሌ የአሁኑን ጥያቄ ኤክስፕሌን ዚስ ፎር ኤሌክትሪካል ኢንጂነሪንግ ስቱደንትስ። ሉክ እዚጋ ቅድም ጀስት 5 ቲፖችን እንዲያስቀምጥ ነበር የነገርን። ደግሞ ለኤሌክትሪካል ኢንጂነሪንግ ስቱደንትስ ሞር ስፔሲፋይ ያደረግንለት መልሱም በዛው ልክ የተሻለ መልስ እየሆነ ይሄዳል ማለት ነው። ቲፕ 3 ዩዝ አክት አስ። ቻትጂፒቲን እንደምንድን ነው የምንጠቀም? ቻትጂፒቲን ስንጠቀም ስለምንድን ነው የሚጽፈው የሚለውን ሞር ዲቴል ብንሰጠው እዛ ላይ ብቻ ፎከስ አድርጎ መልሱን ይሰጠናል። ለምሳሌ እኔ ራይት ሲቪ ፎር ሚ አዝ ኤሌክትሪካል ኮንሰልታንት አልኩት። ሉክ እዚጋ ሄርዝ የፕሮፌሽናል ክሊር ኤንድ ኮንሰልታንት ሌቨል ሲቪ ብሎ አስቀመጠልኝ። የሚያስፈልጉ መረጃዎችን ይህንን ሪፋይን አድርጎ አዘጋጅቶታል ማለት ነው። ቲፕ 4 እሱ እዚህ ጋር የጻፈልንን ነገር ቀጥተኛ ኮፒ ፔስት ማድረግ የለብን፣ ሪዲት ማድረግ አለብን። ለምሳሌ እኛ ይሄንን ሪፋይን እንዲያደርግልን ከፈለግን ራይት ዚስ ኢን ሂውማን ላይክ ላንጉጅ ብለን ዶክሜንት ኮፒ አድርገን አመጣን። እዚህ ጋር ዶክሜንታችንን ቻትጂፒቲ ሪፋይን ያደርግልናል፣ ወይ ደግሞ እንደ ሂውማን ላይክ ይህንን ምን ያደርገዋል እንደገና ሪዲት አድርግ ያቀርብልናል። እኛ ደግሞ እንደገና ይሄንን ማንበብ አለን። ሪዲት ማድረግ ካስፈለገ ሪዲት አድርገን ዜን ከዛ በኋላ ነው ኮፒ ኤንድ ፔስት ማድረግ ያለን። ይህንን ካደረግን ቻትጂፒቲ ኢንፎርሜሽን በምንፈልገው ኤሪያ ላይ በደንብ ይሰጠናል። ታንክ ዩ ቬሪ ማች ፎር ዮር ዋቺንግ።